ቢነገር የማያልቀውን የመልአኩን የቅዱስ ገብርኤልን ድርሳን እንዲሁም ተአምራቱን በዚህ ቪዲዮ ይዘን መጥተናል። ከመጨረሻው ድረስ ይከታተሉ። እንደተለመደው ይህ ቪዲዮ ለሁሉም ይዳረስ ዘንድ ቪዲዮውን ላይክ በማድረግ መመልከት ጀምሩ። አሁን በቀጥታ ወደ ዕለቱ ትምህርት እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ድርሳነ ገብርኤል። በአገዛዝ በስልጣን አንድ የሚሆን ከዘመናት ሁሉ አስቀድሞ የነበረ ለቀዳሚነቱ መነሻ ለዳህራዊነቱ መረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለኃጥአን እኩል የፀሐይ ብርሃንን የሚሰጥ ለደጋጎችና ለክፎች ልዩነት ሳያደርግ ዝናብን የሚያዘንብ በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰኔ 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። በረከቱ አገልጋዩ ጋር ለዘላለሙ ይጠብቀው አሜን። አንደኛ ምዕራፍ። እንደ ቀድሞ ሁሉ ብዙ ተአምራትን የገለጸባት በሊቀ መላእክት ቅዱስ ገብርኤል ስም ኔቅሎል በሚባል አገር የተሰራች አንዲት ቤተክርስቲያን ነበረች። ስራው ተፈጽሞ ሥርዓተ ቅዳሴ ቤተክርስቲያኑ በሚከናወንበት ጊዜ ከቀድሞ የበለጠ ተአምራት አደረገ። በዚህ ቤተክርስቲያን ሥርዓተ ቅዳሴ በሚከናወንበት ጊዜ ከቤተክርስቲያኑ መዛነቢያ የበሩን ጉበን ላይ እንደ ላብ ጠብታ ጠብ የሚል ውሃ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ራብ ይሆን ነበር። ዳግመኛም እንደ ዝናብ አወራረድ በኃይል በሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በአገሩ ላይ ጥጋብ ይሆናል። ስለዚህም የአገሩ ሰዎች በእነዚህ በሁለቱ የውሃ ጠብታ ምልክት የረሃቡንና የጥጋቡን ዘመን ለይተው ያውቁ ነበር። ይህም ምልክት በዚያው በተወሰነ ቀን በየዓመቱ ሲደረግ ኖረ። በግብረ ሐዋርያ እንደተጻፈው ጴጥሮስ በእስር ቤት ገብቶ እግሮቹንና እጆቹን በሰንሰለት ታስሮ በጭፍሮች መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮችንና ዘበኞችን የእስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤት ውስጥ ብርሃን መላ። መልአኩም ጴጥሮስን ጎኑን መትቶ ቀሰቀሰውና ፈጥነህ ተነስ አለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩ ከእጁ ላይ ወልቀው ወደቁ። ያም መልአክ ጴጥሮስን ወገብህን ታጠቅ፣ ጫማህን አድርግ፣ ልብስህንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እሷም ወለል ብላ ተከፍታለት ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መልአኩ ጴጥሮስን ትቶት ሄደ። ወንጌላዊ ዮሐንስ ስለሱ በራእይ መጽሐፍ በእርግጥም ይህ የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁም የመጨረሻው ፍርድ የሚሰጥበት ቀን ደርሷልና ፀሐይና ጨረቃን ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መላእክት ቅዱስ ገብርኤል ተአምራት ከብዙ በጥቂቱ ጽፈናል። ነገር ግን በጆሮአችን የሰማነው በዓይናችን ያየነው ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅምም ያንሰናል። የእሱ ተአምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባህር አሸዋ የበዛ ነውና። ወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለቻቸው ነበረ። ለመጻፍም ብንሞክር ሁሉን ለመጻፍ ባልቻልን ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን፣ ዝንጋኤን ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ከአንዱ ከእግዚአብሔር በስተቀር ከሰው ልጆች ወገን የአሸዋን ቁጥር የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤል የተአምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን ሆይ አሁንም አስቀድሞ እንደተነጋገርን
እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመን ሁሉ በሰላምና በጤንነት ይጠብቀን ዘንድ ለበጎ ሥራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይችን ቀን እናክብራት። እግዚአብሔር የምድርንም ፍሬ ይባርክ፣ የእርሻውንም ትልም በዝናብ በማርካት ለዘርና ለመከር ያደርስ ዘንድ እኛንም ከመቃብር ብልታ ፍራቻ፣ ከነጎድጓድ ድምፅ ድንጋጤና ከነፋሳት ማዕበል መታወክ ያድነን ዘንድ ይችን ቀን እናስባት። እሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ይችን ቀን ያለመዘንጋት እናስታውሳት። ከኛ እያንዳንዱ በፍቅር አንድነት የተደራጀውን ማህበራችንን እንዲጎበኝልን፣ የታመመውን እንዲፈውስልን፣ ያዘነውን እንዲያረጋጋልን፣ እንዲሁም ለተራበው ምግብን ያዝለት ዘንድ ለተራቆተው ልብሱን እንዲያስብለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችንም የእናቶቻችንን ነፍስ በመንግስተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣው ዓለም ጭንቀታችንን ያቀልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ክብርን እንዲያድለን ይህችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሰይጣን ዲያብሎስ ተንኮል ያድነን። እድል ፈንታችንም ከቅዱሳን ሁሉ ጋር ያድርግልን ለዘላለሙ አሜን። ሁለተኛ ምዕራፍ። ጸሎቱና በረከቱ ወዳጁን እኔን ለዘላለሙ ይጠብቀውና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ከዕለታት በአንደኛው ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መጥተሃል ብሎ ቢጠይቀው ካንተ የትውልድ ሀገር ነው የመጣሁት፣ እናትና አባት ያውቁኛል፣ ይልቁንም ይህንን ይዘህ የመጣኸውን ገንዘብ ከንጉሱ ቤት አታለ ይዘህ እንደመጣ አውቃለሁ አለው። አሁንም የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከውም በዝሙት ሲሆን አንተም እንደ አባትህ መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህም በእኔና በአንተ መካከል ያለውን ተጨባጭ ሁኔታ ስገልጽልህ እንደኔ ያለ ሽማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምክሬን ተቀብለህ ዛሬ ነገ ሳትል በአስቸኳይ ይችን ያሳነጽካትን ቤተክርስቲያን አፍርስና ምናልባት ንጉሥ መልእክተኞቹን ልኮ እንዳያስገድል ወደ በረሃ ሽሽ አለው። አውርም ይህንን የተንኮል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣለኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነቴ ጀምሮ የረከስኩ በመሆኔ በደሌን እኔ ራሴ አውቀዋለሁ። ስለሆነም በሰይጣን እጅ አሳልፈ እንዳሰጠኝ እለምንሃለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያን ሥራ ሳልጨርስ ነፍሴን ከስጋዬ እንዳይለያት ጠብቀኝ። የጠላትን የተንኮልን አሽክላ በጣትህ ጣል። ለጌትነትህ ምስጋና ይገባል ዘላለሙ በእውነት በማለት ጸለየ። በዚህ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቷልና። ነገር ግን ያ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ያዝና በሰንሰለት እሰረው፣ ከዚያም በኋላ ማን እንደሆነ ታውቃለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረና ሰው ሁሉ በሚመለከተው አንጻር በአንቀጸ ቤተክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠ አውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔር በቅዱስ ገብርኤል አማጽንሃለሁ እያለ በታላቅ ቃል ይጮህ ጀመር። ቀጥሎም ሰማይ ልንገርህ፣ አባት አብራሲት እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል፣ ስሜንም ያውሶ ብሎ ሰይሞኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታዋርደኝ እለምንሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ልፈጽምልህ የነበረው ተንኮል ተሰነካክሎብኛልና
ስለመጥፎ አስጸያፊ ስራዬ በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽህና እነግርህ ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁንም የመላእክት አለቃ ቅዱስ ገብርኤል ሆይ በዚህች ዕለት እንዳታሰቃየኝ እነሆ በያዝከው በትር ወርቅ አማጽኝሃለሁ። ነገር ግን በእጅ ለገባው ለኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አውርም ይህንን ሁሉ ነገር በሰማ ጊዜ ያንን ሰይጣን ከስራቱ ፈቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ የአብራሲት ልጅ አውር ሆይ እናትና አባት በዝሙት እንደወለዱ አውቃለሁ። በተወለድክም ጊዜ በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነ እንጂ እገድል ዘንድ በላይ ላይ ወንበርን ጭኜብህ ነበር። አሁንም እንደገና ተመልሼ የመጨረሻ ኃይሌ በአንተ ላይ አሳይ ዘንድ ተስፋ አለኝ በማለት በታላላቅ ቃል አሰምቶ ተናገረ። ሰይጣንም ከተናገረ በኋላ በታላቅ ውርደትና ኀፍረት እንደ ጢስ በኖ ጠፋ። አውርም የደረሰበት እና ፈተናን የተደረገውንም ተአምር ሁሉ ለሕዝብ አስረዳቸው። በረከቱ ከአገልጋዩ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሶስተኛ ምዕራፍ ጸሎቱና በረከቱ ከአገልጋዮቹ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደረገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተክርስቲያን ስራዋ ከተፈጸመ በኋላ ደስታዋን የመላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ ገጽና በፍጹም ፈገግታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለበጎ ስራና ፍጹም ድካም ብዙ ተደስቻለሁ። ስለሆነም እነሆ ዛሬ ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጄ አውር ሆይ ድሃም ቢሆን ባለጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከነሱ አንዱ እንኳን አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌው ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቦታ ቢመጡ በእውነተኛ አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። ስለሆነም በዚች ቤተክርስቲያን ውስጥ ብዙ ተአምራቶች ይደረጋሉ፣ ዝናውም እስከ ዓለም ዳርቻ ይደርሳል። እኔም የሷን ከመውደዴ የተነሳ ከሷ ባለመለየት እኖራለሁ። ከሌሎች አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፋት ይበዛሉ። ጸሎታቸውም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ከኃጢአታቸው ያነጹ ዘንድ እዘዛቸው። ቅዱሳንም መምህራንም ባስተማራቸው መሰረት የእግዚአብሔርን ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ እኔና የእግዚአብሔር የምክሩ ያበጋዙ የክብር ጓደኛዬ የሚሆን የሊቀ መላእክት ቅዱስ ገብርኤል ሊቀ መላእክት ቅዱስ ሚካኤል በእናንተ ላይ የሚነሱትን የጠላቶቻቸውን ኃይል እናደክምላችኋለን። አሁንም በሰኔ 19 ቀን ለሚከበረው ቅዳሴ ቤቱ ክርስቲያን ስነ ስርዓት ላይ እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይስሐቅ ፈጥነ ላክ። በዚህች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ ከአባ ይስሐቅ በኋላ በሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድማችን አታሳዝነን። ምናልባት ወንድሞች ከዚህ ወጥተው ታናሽ በሆነች ቀይሱ በምትባል ሀገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላል። ነገር ግን አንተ በሞቱ ጊዜ አስከሬናቸውንም አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቴን በትጋት ላበረክት
ለእስክንድርያው ዮሐንስ ሕይወት ታሪክን ከመጀመሪያው እስከ መጨረሻው ንገረው። መልአኩ ቅዱስ ገብርኤልም እነሆ ከእግዚአብሔር የሆነውን ሁሉ ነግሬ አበቃው ፈጸምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘውትር ካንተ አልለይም። ለሚገጥሙ ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ከሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ምስጋና አቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፊዩም ኤጲስቆጶስ ወደ አባ ይስሐቅ መልእክተኛ ላክ። እሱም ለቤተ ክርስቲያን የሚያስፈልጋት ንዋየ ቅድሳት በማዘጋጀት ከቀሳውስትና ዲያቆናት ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህ በኋላ በሰኔ 27 ቀን በዕለተ እሑድ ለቅዳሴ ቤተ ክርስቲያን የሚገባውን ሥርዓተ ጸሎት አድርጎ በአብ በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረግ ቅስና ሾመውና በዚህ በቅዱስ ገብርኤል ቤተክርስቲያን ስለተደረጉት ልዩ ልዩ ተአምራትና ለተፈጸመው ስራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ዘመን በኋላ የፊዩም ሀገር ኤጲስቆጶስ አባ ይስሐቅ ስላረፈ የአገሩ ታላላቅ ሰዎችና ሹማምንት የቤተክርስቲያን ሊቃውንት ተሰብስበው አውርን ወደ እስክንድርያው ሊቀ ጳጳስ ይዘውት ሄዱና ኤጲስቆጶስ እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግርሃል እንጂ አሉት። እሱም ከሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከዕለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተገልጾ ነገ ጠዋት ተነስተ በደብረ ኔቅሎንም የሚኖረውን ቀሲስ አውርንም አስጠራውና በፊዩም ሀገር በአውራጃዋና በአካባቢዋ ኤጲስቆጶስነትን ሹመው። እሱ ሐሰትን በእውነት እየደመሰሰ በትክክል በመፍረድ ሕዝቡን እንዲያስተዳድርና እንዲጠብቅ እግዚአብሔር ለዚች የሹመት ማዕረግ መርጦታልና። እንደዚሁ ቸል ሳትል ይህንን ነገር ፈጥነ አድርግ ብሎ ከሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከነሱም ጋር ላሉት የሰዎች ያየውን ራእይ የታዘዘውንም ሁሉ ነገራቸው። ስለ አውርም ሹመት ሐሳባቸውን ከሱ ሐሳብ ጋር አስተባበረ። ስለዚህ መልካም አስተዳደር ጠባቂ ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አውርን ለፊዩም ሀገር በአውራጃውና በዙሪያ ኤጲስቆጶስ አድርጎ በአንበሮ ተዕዶ ሾመላቸውና ከዚህ በኋላ አውር ወደ ደብረ ኔቅሎል ተመልሶ መጣና በዚያ አብያተ ክርስቲያናትን አሳነጸ። ቀጥሎም በየሀገሩ ወደዚህ ገዳም ለመጡ እንግዶች እና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያንም ከሚያስፈልጓት ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸውተው መጽዋዕት ለማግኘት ወደሱ የሚመጡትን ሁሉ አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከወዳጆቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። 4ኛ ምዕራፍ ጸሎቱና በረከቱ እኛን በዳግም ጥምቀት የተወለድን ሁላችን ለዘላለሙ ይጠብቀንና ለገላውዴዎስ ሰይፍ እንደሰጠው የሚናገር የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። በቅዳሴ ስነ ስርዓት ጊዜ ገላውዴዎስ ቤተክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዴዎስ ሆይ ይህንን የእሳት ሰይፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም አምላክና ሰው የሚባል እኔ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላውዴዎስም ከሰራዊቱ ጋር ወደ ጦርነቱ ዘመተና የፋርስ ሰዎች ማርከው ወደ ሀገራቸው ይዘውት ሄዱ። ከታሰረበትም ቦታ ሆኖ ሲጸልይ በላዩ ላይ የብርሃን ነጸብራቅ ታየ። አካባቢ ሁሉ በብርሃን ተመላ፣ ቤቱም እንደ እሳት ነደደ።
ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነት ጀምሮ የምጠብቅ ልጄ ገላውዴዎስ ሆይ እንደምን አለ? በሚሞት በሚያልፍ ንጉሥ ስልጣን ስር በመሆን አትዘን፣ የማይሞት ንጉሥ ይጠብቅሃልና ባለው ጊዜ ገላውዴዎስ እውነተኛው አማላጅ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነዋ አለው። መልአኩም ክፉ ነገር አያገኝህም በማለት ካረጋጋው በኋላ ከሱ ተሰውሮ ወደ ሰማይ በክብር አረገ። ከዚህ በኋላ ንግሥቷ ገላውዴዎስ ልጇን እንዲያገባ ጠየቀችው። እምቢም ስላላለ አሰረችው። ገላውዴዎስም በእስር ቤት ሳለ ገላውዴዎስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች ያጠፏቸው ዘንድ እንደ ቀድሞ የእሳት ሰይፍ ሰጠው። ከዚያም ከቅዱሱ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖች ገደለ። እንደዚሁ ልመናው አገልጋዩ ጋር ይኑር ለዘላለሙ አሜን። አገልጋዩ ጋር ይጠብቀው፣ ብርታትና ጤንነትም ይስጠው ለዘላለሙ አሜን። ንስር አርያም ገብርኤል ሆይ ክንፍን የምታፋጥን ወዳጆቻችን ለመርዳት የሰማዕታትን ክብር ለተቀዳጀ ለገላውዴዎስ ሰማዕት አስቀድሞ እንደሰጠኸው ሰይፈ እሳት በነቢዩ ቃል እንደተነገረ እንደተጻፈ ከጥንት እንድትሰጠኝ እጠይቅሃለሁ። እኔ አንድ ሰውን አጠፋበት ዘንድ ጠላቶቼን እልፍ አእላፋት። የመልአኩ የቅዱስ ገብርኤል ተአምር በዚህ አያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ ያደረጋችሁ ጠብቁን።